እንዳልተኛሽ እኮ አይልሽ ሲንቀጠቀጥ ይታየኛል። ከኔ ለመሸሽ አስበሽ ከሆነ ምን ላደርግ እንደምችል መናገር አይጠበቅም። ለማንኛውም እስከመለስ ተዘጋጅተሽ ጠብቂ። አየሽ አይደለ ከፍትህና ከምትወጁ ሰው መምረጥ ከበደሽ። አይ ቤቲ አልከበደኝም፣ ግን ደግሞ እኔ በበቀል አላምንም። እኔ ደግሞ የሰው ልጅ እጁን አግኝቶ ካላየው አያውቀው። በዛ ላይ ደግሞ ሌላ ሰው ላይ ማድረግ ያቆማል። ህመሙን ሲያውቀው ግዴታ ፍትህ ማግኘት አለበት እኮ። ግን ደግሞ በዚህ መንገድ አይደለማ። ቆይሽና በምን መንገድ? በህግ ሂጂ እያልሽ ነው? አዎ ቤቲ ህግ እኮ አለ። አንቺ በራስሽ ፍትህ ለማግኘት አትጣል። ይኸውልሽ ቱት ያለፈውበትን መብላት አለች። ልትሄጂ እንደሆነ ናቲ ነገር ትላንት ያ ሁሉ ነገር ያደረግሽው መሰናበቻ ነበር ማለት ነው? አዎ በጣም አስቸገርኩኝ። ማን ነው? ባቢ ይባላል። የቤቲ የልጅነት አብሮ አደጌ ነው። ገዛኝ ይባላል። የቤቲ ባለቤት ነው። የቤቲ ባህሪና የቤቲ ስራ የገንዘብ ምንጯ ከየት እንደሆነና እህቷ ምን እያደረገች እንደሆነ የዘወትር ጥያቄዋ የነበረው ሀዊ ዛሬ ላይ ታዲያ ጓደኛዋ ቤቢ አይቷታል። ይህንን ነገር ለቤቢ በተደጋጋሚ እህቴ የሆነ ነገር እያደረገች ይመስለኛል፣ መጥፎ ነገር እየሰራች በቀል ነገር እንደዚህ አይነት ነገር እየሰራች ይመስለኛል ስትለው፣ ታዲያ ቤቢም ደግሞ እህትሽ ጠንካራ ናት፣ እህትሽ ጀግና ናት፣ እንደዚህ አይነት ነገር አታደርግም፣ ተማመኝብኝ እያለ ነበር። ታዲያ ዛሬ ላይ ደግሞ ያልጠበቀው ነገር በእጅጉ ያስደነገጠው ነገር ከሷ የሚበልጥ ሹገር ዳዲ ጋር ማየቱ እሷን ማግኘቱ በእጅጉ አስደንግጦታል። ታዲያ ቀርቦም ሲያናግራቸው ምኗ እንደሆነ እንዳያትም እንድታውቅ በማለት ነበረ ቀረብ ብሎ ማን እንደሆነ ማንጋ እንደነበረች ለብቻዋ ቢጠይቃት፣ ታዲያ ቤቲ ይሄንን ምላሽ ልትመልስለት እንደማችል ስላወቀ ስለዚህ በቀጥታ በመቅረብ ሰላምታ በማቅረብ ማንነቱን በዚህ መንገድ ሊያውቅ ስለሚችል ለማወቅ የሚረዳው መንገድ ስለሆነ ታዲያ ለቤቲም ሰላምታን አቅርቦ እሱንም ሰላም ሲለው እሱ ደግሞ የቤቲ ባለቤት ነኝ በማለት እውነታውን ገዜ ፍርጥ አድርጎታል። ገዜ በአሁኑ ሰዓት ቤቲ አንድ ነገር እያደረገች እንደሆነ ገብቶታል። ስትተኛ እያናገራት እንቅልፍ ሳይዛት መተኛቷ፣ ስለ ገንዘብ አጥብቃ መጠየቋ፣ ገንዘብ ትኩረቷ ሁሉ ገንዘብ ላይ መሆኑ እሱ ያስፈልገኛል እያላት እሷ ያለውንም አሁንም እንዲጨምር ወደ እሷ ማድረጉ ከሱ ጋር መውጣት እንደማትፈልግ መረዳቱ፣ ስለዚህ ቤቲን የግዴታ እንዲከተላት አድርጎታል። ቤቲ ሳትወድም በግድም ወደደችም ጠላችም ገዜ በአሁኑ ሰዓት አብሯት እየሆነ ይገኛል። አለሜን እያደረገች ያለችው ነገር አለሜን ለማጥፋት ገዜ አንድ እርምጃ ሲራመድ እሷ ደግሞ 10 እርምጃ ያህል ተራምዳ ታጨበጭብለታለች። ታዲያ ገዜ ግልጽ ያልሆነና ግራ ያጋባው ነገር አለ። ቤቲ ለምንድነው እንደዚህ የምትሆነው? ከምን ተነስታ ነው? እውነት ይህ ኬዝ ብቻ ነው የራሷ የሆነ ኬዝ አላት የሚል የተለያየ ጥርጣሬ ስላለው፣ በሌላ በኩል አለሜ የባህሪ ለውጥ ከነትሁቴ ላይ የባህሪ ለውጥ መምጣቱ ትሁቴ ሰሞኑን ትክክል አለመሆኗ፣ አለሜ ያደረገችው ነገር ገንዘቧን ከፍላ ከእስር ቤት ወንድሟን ነፃ ማውጣቷን እስካልጠየቅኩ ድረስ እሷን ማየት አልፈልግም ብላ ጠፍታ መክረሟ፣ እንዲሁም ደግሞ ዛሬ ላይ ተስማምተው አባቢ እንዲሁም ደግሞ ትሁቴና የአለሜ ልጅ ሆነው ከልጇ ጋር ሆነው በአንድ ላይ አለሜ ሲጠይቋት፣ ታዲያ አለሜም እንዳደረገችውና ይህንንም ነገር ያደረገችው ወንድሟን ነፃ ማውጣቷን እንደሆነ ብቻ ማውቋ ከዚህ የዘለለ ነገር ምንም የምታውቀው ነገር እንደሌላ ስትናገር፣ ታዲያ ትሁቴ ምንም ነገር ማናገር አልፈልግም አትያዙኝ በማለት መሄዷ ለአለሜ ምናልባትም ጫና ሆነንባቸው ይሆናል፣ አስቸግረናቸው ይሆናል፣ ስለዚህ የራሳችን ቤት ሊኖረን ይገባል ስትል ታዲያ ናቲን ቤት እንዲከራይላትና ከአባባ ትከሻ እንዲያወርዳት እሱን እያስቸገሩት እንደሆነ ተናግራ ቤት እንዲፈልግላት አድርጋለች። ታዲያ ናቲም ደግሞ በአሁኑ ሰዓት አለሜ ምን አይነት ችግር ውስጥ እንደሆነች፣ ምን አይነት ሁኔታ ውስጥ እንዳለች፣ እሷ ብዙ ቢነገራት የማትሰማ ብዙ የማታውቀው ነገር እንዳለ ለሱ በጣም አዳጋች የሆነ አለሜ የትም ቦታ
ከምትሆን ከአባባ ጋር ብትሆን በሰላም እንደምትኖርና ያለምንም ፍርሃት ያለምንም ስጋት መተኛት እንደሚችል ከአባባ ጋር መሆኗ ለሱ ሰላም መሆኑን ከዛ ቤት ከወጣች ግን ነገሮች ለሱ እንደሚከብዱ ስላወቀ ታዲያ ከዛ ቤት እንድትቆይ ቢላትም አለሜ ግን ይህንን ነገር አልፈልግም፣ አብዝተነዋል፣ አሰልችተናቸዋል፣ ረጅም ጊዜ ተቀምጠናል፣ ይበቃል በማለት ታዲያ ናቲንም ውሳኔዋ ወደ እሱ ውሳኔ እንዲዞርም አድርጎታል። ቤቲ አሁንም ግራ ያጋባት የቤቢና የእህቷ የህዊ ግንኙነት ምንድን ነው? እንደዚሁም ደግሞ ግንኙነታቸው እየጠበቀ የሚሄድ ከሆነ እንግዲህ ተመራጩ ከሆነች እኔ እህቴን አይገቡ ገብቼ ህይወቷን እንዳተረፍኩ ሁሉ እሱ በቀላል ሊወስዳት አይችልም። ቤቲ እንግዲህ እሷ ከዚህ ልጅ ጋር ጦርነት ሌላ ጦርነት ውስጥ እንደምትገባ ቤቲም የማታውቀው ቤተሰብ የማይፈልገውና ቤተሰብ የማይፈቅድበት አንድ ነገር እንዳለም ሲነጋገሩ ማወቅ እንችላለን፣ መረዳት እንችላለን። ቤቲ የማታውቀው ነገር በልጁና በእነሱ ቤተሰብ መካከል አንድ የሚያቀራርባቸውና የሚያገናኛቸው ነገር እንዳለ ያን ነገር ካወቀች ደግሞ ቤቲ እንግዲህ ምን ሊፈጠር እንደሚችል ታዲያ ያ ነገር ከመታወቁ በፊት ደግሞ ቤቲ ለእህቷ ይሄ ልጅ በቀላሉ እሷ መውሰድ እንደማይችል ቤቲ ለዚህች ልጅ ይገባታል የምትለውን ሁሉ ይሄ ልጅ ማን እንደሆነም ካወቀች ይህንንም ልጅ ለማስቆም ሰፊ እርምጃ ረጅም ጉዞ ቢሆን እንደምትጓዝ ቤቲ ከባድ እህት እንደሆነችና ባህቷ እንደማትደራደር ማንም ይሁን ማንም እህቷን በቀላሉ አሳልፋ መስጠት እንደማትፈልግና የማትችል ሴት መሆኗንም ለእህቷ አሳይታታለች። ታዲያ አባባ ለናቲ በእነሱ መካከል ያለውን ግንኙነት በናቲና በእናቱ በአባቢ መካከል ያለው ግንኙነት ጠበቅ ወዳለ ደረጃ እንደደረሰ እየነገረው ታዲያ ብዙም ቆይታዎች ሳይቆዩ ይህንን ቤት መልቀቅ ይኖርብናል፣ ደላላ ቤት እንድንፈልግልን እያጠያየኩ ነው፣ ከሱ ጋር ለመገናኘት ልወጣ ነው ማለቱ ደግሞ አባባን በእጅጉ ልቡን ሰብሮታል። አለሜም ለካ ያ ሁሉ ስታደርግልኝ የነበረው ያ ሁሉ ጨዋታ ቡናው የትላንቱ ጥሩ ቀን የነበረው ለካ የሽኝት ቀን ነበር ማለት ነው። አለሜንም እንግዲህ ይህንን ነገር ልታደርግ ነው ጨከነሽ። ያ ሁሉ ነገር የነበረው የትላንቱ ጨዋታ፣ የትላንቱ ቀልድና የትላንቱ ለየት ያለ ዝግጅት መሸኛ ነበር። አለሜም ታዲያ አዎ በሚገባ መሸኛ ነበረ፣ አስቸግረናል፣ ከዚህ በላይ ልናስቸግርህ አይገባም፣ ይበቃል ትላለች አለሜ። አባባም ላስቸግርሽ አልፈለግም፣ መሄድ ከፈለጋችሁ መሄድ ትችላላችሁ በማለት ነገር ግን ቅሬታ እንዳለበት ፈቃዱን ሰጥቷቸው ቅሬታ እንዳለበት እሱ እንዳልተቸገረና እነሱ በሱ ቤት ውስጥ በመሆናቸው ብዙ ነገር እንደተቀየረለት ደስታ በደስታ እንደሆነ አባባም እንደሚወዳት አለሜን ለልጁም ለናቲም ነግሮን ነበር። ናቲ ይሄንን ሀሳብ ይቀይር ይሆን? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቤቲስ ምን ታደርግ ይሆን? ይሄንን ልጅ አሁን በእርግጠኝነት ይሄ ልጅ ከቆይታዎች በኋላ ተከትላ ለሀዊ እንዳይነግራት ይህ ነገር በእሱና በእሷ መካከል እንዲቀር እሷም እህቴ ምን እያደረገች ይሆን? እህቴ መጥፎ ቦታ ሆና ይሆን? እህቴ አንድ ነገር እኔን ለማሳከም ስትል አንድ መጥፎ ነገር እያደረገች ይሆናል፣ ተከታተልኝ ብለው ነበረ። ታዲያ ይህንን ነገር እንደተመለከተ እንግዲህ ለሚወዳልሽ ለህዊ ነግራት ይሆን ወይስ ደግሞ ቤቲ ይህንን ነገር እንዳይናገር ታስጠነቅቀውና ታስቆመው ይሆን? ቤቢስ ገዜን ከዚህ በፊት ያውቀው ይሆን? የተለየ ማንነታቸውስ ምን ይሆን? እናንተም አብራችሁን ሀሳብ አስተያየታችሁን ግምታችሁን ኮሜንት ስር አስቀምጡልን። የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ስር አስቀምጡልን እያልኩኝ መልካም ቆይታ